ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት አጭር ጸሎት እንጸልይና ወደ ዛሬው የማለዳ ቁርስ ፕሮግራማችን እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ በምሕረት በቸርነት ስለሰጠን እናመሰግንሃለን። ስለበዛልን ጸጋ፣ ስለበዛልን በጎነት፣ ስለበዛልን መልካምነት ሁሉ ክብር ምስጋና ለታላቁ ስም ይሁን። አሁንም አገልግሎታችንን ሁሉ እንድትባርክ እግዚአብሔር ሆይ ቃልህን ወደ ሕዝቡ ደግሞ እንዲደርስ እንድትረዳን፣ በቃል መንፈስ ሰዎች እንዲታነጹ፣ እንዲባረኩ፣ ሕይወታቸው እንዲቀየር ያንተ ጸጋ በነገር ሁሉ እንዲያግዘን በኢየሱስ ስም እንጠይቃለን። እነሆ ደግሞ የዛሬው የማለዳ ቁርሳችንን ባርክልን። ሁሉ ለስም ክብር ይሁን፣ በጌታ በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው አንደኛ ጢሞቴዎስ ምዕራፍ 2 ነው። ትናንትና የተመለከትነው ቁጥር 9፣ 10፣ 11 ነበር የተመለከትነው። እንዲሁ ደግሞ ሴቶች በሚገባ ልብስ ከኀፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካምን በማድረግ እንጂ በሽሩባና በወርቅ ወይም ደግሞ በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር የሚለውን ነገር ተመልክተናል። እንግዲህ በዚህ ስፍራ ላይ ስለ አለባበስ እየተናገረው ነው። ይህም ምንድነው? ክርስቶስን የሚያከብር ለሌሎች ምስክርነት የሚሆን ሰዎችን ወደ ክርስቶስ ኢየሱስ የሚስብ መልካም የሆነ የተዋበ እንዲሁም ደግሞ ኀፍረት የሌለበት አልባሳትን ወይም ልብሶች መልበስ እንዳለባቸውና ለሌሎች መሰናክል እንዳይሆኑ ደግሞ በጣም እጅግ ውድ በሆነና ለታይታ በሆነ ነገር እንዳያጌጡ ጳውሎስ ሲመክር እንሰማለን። ብዙ እህቶቻችን ይህንን ወይም ደግሞ ሲቃወሙ፣ አንዳንዶቹም ወንድሞች ሲቃወሙ እናያለን። ይህን ሐሳብ ግን ጳውሎስ ያለበትን መንፈስ በትክክል ከተረዳን አይመሩ፣ አይዋቡ፣ አያጌጡ አይደለም ያለው። ጳውሎስ በሌላ ክፍል ላይ ሁሉ ነገር በልክና በአግባብ በስርዓት ይሁን እንዳለው ሁሉ ነገር ደግሞ በልክና በአግባብ በስርዓት መሆኑ ለቤተ ክርስቲያንም ለእህቶቻችንም ክብር ይጠቅማል። አንድ እርቃኗን ተገላልጣ የምትሄድ ሴት ማንም ሊያከብራት ወይም ማንም ደግሞ ስፍራ ሊሰጣት አይፈልግም። ወይም ደግሞ ሊጠጋት የሚፈልግ ሁሉ በሰውነቷ ሌላ ነገር ለመጠቀም ካልሆነ በስተቀረ ምንም አይነት ከበሬታ ሊኖረው አይችልም። በአግባቡና በወጉን ስንለብስ በሰዎች ዘንድ ያለን እይታ ሁሉ የተለየ ይሆናል። በዛን ጊዜ ወንጌልን ክርስቶስን ብንመሰክርና ለሰዎች ከጨለማ ወደ ብርሃን መውጣት ብንናገር ሰዎች በአንድም በሌላም በቀጥታ ይሰሙናል ማለት ነው። እንግዲህ ለዚህ ነው ጳውሎስ ሴቶች በነገር ሁሉ እየተገዘች በዝግታ ትመራ ይላል። መጽሐፍ ቅዱስ መገዛት የሚለውን ምናልባት በሌላ አንጻር ካልተረጎም ነው በስተቀረ መገዛት የሚለው በፍቅር ለሆነ አገዛዝ ነው። ምክንያቱም ኤፌሶን ላይ የእግዚአብሔር ቃል ሲናገር ባል ሚስቱን ይውደድ ይላል። እንዴት አድርጎ ቤተ ክርስቲያንን
ክርስቶስ ኢየሱስ እንደወደዳት ሚስት ደግሞ ለባል ምን ትሆናለች? ትገዛ ይላል። ልክ ቤተ ክርስቲያን ለክርስቶስ እንደምትገዛው ማለቱ ነው። ይህ ማለት መገዛት ማለት የባርነት መልክ ልንሰጠው አይገባም። ፍቅር ሲባል ሕይወቱን እስከ መስጠት ክርስቶስ ቤተ ክርስቲያንን እንደወደደ ባልም ለሚስቱ ለቤተሰቡ ሕይወቱን እስከ መስጠት መውደድ መቻል አለበት የሚለውን ሐሳብ ለማስቀመጥ እንደሆነ ልንገባ ያስፈልጋል። ትገዛ ሲልም ደግሞ ታዘዘው፣ ታክብረው፣ ትውደደው ማለቱ ነው። ይህንን በዚህ እንድንያያዛችሁልኝ ዛሬ ቁጥር 12 እና 13 ከዚሁ የሚቀጥለውን ክፍል አነበውና እንመለከተዋለን። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጥራለች ይላል። ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ሲል ማስተማር የለባትም ወይም ደግሞ የእግዚአብሔርን ቃል ሆነ መስበክ ወይም ማስተማር አገልጋይ መሆን የለባትም ማለቱ አይደለም። ልትመለከቱ የሚገባው በወንድ ላይ ግን መሰልጠን የለባትም ነው የሚለው። ካስተማረች በትህትና፣ በቅንነት፣ በታዛዥነት መንፈስ ታድርገው ማለቱ ነው። ከላይ ሐሳቡን አግኝታችሁ ከሆነ በዝግታ ትኑር ነው የሚለው። አንዳንድ ጊዜ በዓለማችን ላይ ወይም በሀገራችን የምናየው አንዳንድ ሴቶች የድፍረት ንግግሮችንና ከእግዚአብሔር ቃል ውጭ የሆነ ራስን የማሳየትና ለራስ ዕውቅናን የመውሰድ ለባል ያለመገዛትን ስሜትና መንፈስ የሚያበረታታ ነገር ሲያደርጉ እንመለከታለን። ይህ አግባብ አይደለም። ብዙ ሰዎች ይህንን ክፍል ሲተረጉሙ ሴቶች አያገልግሉ ብሏል ብለው ይደመድማሉ። እንደዛ አይደለም እያለ ያለው ጳውሎስ። ልትሰለጥን አይገባም ያለው ማለትም ልታስተምር ትችላለች፣ ቤተክርስቲያን አገልግሎት ውስጥ ልትሳተፍ ትችላለች፣ ልትሰብክ ትችላለች፣ ግን በመገዛት መንፈስ፣ በዝግታ ወንድ ላይ በመሰልጠን መንፈስ ሳይሆን ለባል በመገዛት መንፈስ መሆን አለበት ብሎ ነው የሚያስተምረን። ለዚህ አንድ ማስረጃ ልስጣችሁ። ሮሜ ምዕራፍ 16 ቁጥር 1 እና 2 ላይ ሄደን እንመልከት። በክኒክሮስ ባለችው ቤተክርስቲያን አገልጋይ የምትሆነውን እህታችንን ፌበን አደራ ብያችኋለሁ ይላል። ይቺ ሴት ምንድነች? እህት ነች። ግን ምንድነች? መጽሐፍ ቅዱስ ሲነግረን አገልጋይ ነች ይላል። አያችሁ፣ ጳውሎስ እግዚአብሔር ቃል በቃሉ ነው የሚፈታውና ጳውሎስ አታገልግል ሳይሆን ያለው መንፈሱ የምታገለግልበት መንፈስ ስታገለግል መሆን የሚገባት ነገር በምን መልኩ እንደሆነ ለመጠቆምና ለማሳየት ነው እየሞከረ ያለው። ቁጭ በሉ እኔ የበላይ ነኝ በሚል መንፈስ መሆን እንደሌለበት ነው እየተናገረ ያለው። ምክንያቱም መጽሐፍ ቅዱሳችን ሲናገር የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው ብሎ በግልጽ ያስተምረናል። ይህንን ሚስቶቹ ለጌታ እንደምትገዙ ለባሎቻችሁ ምን አድርጉ ነው የሚለው? ተገዙ ነው የሚለው። አንዳንድ ትዳሮች ሚስት አገልግሎት አለኝ፣ ጸሎት አለኝ፣ እንዲህ አለኝ ብለው ልጆቻቸውን ትተው በየቦታው በመዞር ትዳራቸውን እንደፈቱና በትዳራቸው ላይ ችግር እንደመጣ በአገልግሎቴ ዘመን አይቻለሁ። ወንድም ይሁን ሴት የመጀመሪያው አገልግሎት ቤት ነው። ከቤት ያልተነሳ አገልግሎት ውጩን ሊደርስ አይችልም። ከቤት ያልተነሳ አገልግሎት ውጭ ላይ በረከት ሊሆን አይችልም። ቤት ውስጥ የሌለ ምስክርነት ውጭ ላይ ምስክርነት ሊሆን አይችልም። አንዳንድ ሰዎች ውጭ ላይ መልአክ ቤት ውስጥ አውሬ የሚሆኑ ወንድሞችም እህቶችም አሉ። ይህ አግባብ አይደለም።
አንድ እውነት ልመስክርላችሁ፣ እንደ እግዚአብሔር ቃል በቤታችሁና በውጭ ስትኖሩ ሕይወታችሁ በበረከትና በደስታ ይሞላል። ሰላምና ረፍት ታገኛላችሁ። ረጅም ዓመት የትዳር ዘመን ታሳልፋላችሁ። ይህ የሚሆነው ሚስቶች በሥርዓቱ ለባሎች ሲገዙ ነው። ባሎች ደግሞ ቤተ ክርስቲያንን ክርስቶስ እንደወደዳት ሚስቶቻቸውን ሲወዱ እንደሆነ ልናውቅና ልንረዳ ያስፈልጋል። ነገር ከተገለበጠ ግን ሁልጊዜ ያ ቤት ይፈርሳል። ምን ማለት እንደሆነ ታውቃላችሁ? ጣራው ወደ መሬት ደግሞ አውዱ መሰረቱ ወደ ላይ ከሆነ ቤቱ ይፈርሳል፣ ልንኖርበት አንችልም። ስለዚህ ነው በዚህ ውስጥ ጥልቅ ፍቅር የሚታየው በእንደዚህ ውስጥ ነው። እግዚአብሔር ያለ ምክንያት ይህንን ቃል አላስቀመጠልንም። ለዚህ ነው ቁጥር 13 ላይ አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጥራለች የሚለን ለዚህ ነው። እንግዲህ ሴት ከወንድ ተገኝታለች፣ ወንድ ደግሞ ከእግዚአብሔር ተገኝቷል። ሁለቱም ከእግዚአብሔር የተገኙ ቢሆኑም እግዚአብሔር ግን ሴትን ያወጣት ከወንድ ጎን እንደሆነ መጽሐፍ ቅዱስ ይነግረናል። ዘፍጥረት 2:7 ላይ ስንመለከት እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይልና ዘፍጥረት ቁጥር 22 ላይ እግዚአብሔር አምላክ አዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳም አመጣት ይላል። ወደ አዳም ምን አደረጋት? አመጣት ይላል። አንደኛ ቆሮንቶስ 11:18 ላይ ደግሞ ሴት ከወንድ ናት እንጂ ወንድ ከሴት አይደለም ብሎ ይናገራል። እግዚአብሔር ምንድነው ሊያስተምረን የፈለገው? ሴት ልጅ ከወንድ የተገኘችው በትልቁ ምክንያት ወንዱን አጋር እንድትሆነው ነው። መሪ እንድትሆን ሳይሆን አጋር፣ ረዳት እንድትሆነው ነው። መሪ ስትሆን ወንድ አጋር ይሆናል፣ ወንድ ረዳት ይሆናል። ትዳር በቀላሉ ይፈርሳል። በተለይ አሁን ባለንበት ዘመን ፌሚኒዝም የሚል የሴቶች እሳቤ አለ። ፍጹም ዲመኒክ የሆነና ከእግዚአብሔር ቃል ውጪ የወጣ የጨለማው ዓለም መልእክተኞች ወይም የጨለማው ሰራተኞች ወደ ቤተ ክርስቲያንም ሆነ ወደ ምድር የዘሩት ነው። አንዳንዶቹ ይህንን ያራምዳሉ። ከማንም አታንሽም የሚል እሳቤ ብዙ ጊዜ የሚጠቀሙበት መንፈስ ከወንድ እኩል ወይም የበላይ ነሽ በሚል ነው። መጽሐፍ ቅዱስ ግን ይህንን አያረጋግጥም። ይህንን የሴት ከወንድ ናት እንጂ ወንድ ከሴት እንዳልሆነ ያረጋግጥልናል። እግዚአብሔር አምላክ ከአጥንቱ ወስዶ እንደሰራት ያረጋግጥልናል። ሴትን ስትሰራ ረዳት እንድትሆነው ደግሞ መጽሐፍ ቅዱስ ያረጋግጥልናል። አንድ ነገር ከእግዚአብሔር ቃል ውጪ ስፍራውን ሲቀያየር ነገሮችን ያበላሻል እንጂ ነገሮችን ወደፊት ወደ በረከት አያመጣውም። ስለዚህ እህቶቼ በተሰጣችሁ ጸጋ ዝቅ ብላችሁ በትህትና በወንድሞች ወይም በባሎቻችሁ ላይ ሳትሰለጥኑ ማገልገል እንደምትችሉ ልናገር እወዳለሁ። እንግዲህ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎት ጸልየን እዚህ ላይ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ስለተባረከች ደስ ስለምትል ማለዳ እናመሰግንሃለን። አንተ ታላቅ ድንቅ ኃያል ብርቱ አምላክ ነህና ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ዘመናችንንና ሕይወታችንን ሁሉ ባርክልን። እንደ ቃልህ መኖር እንድንችል ጸጋ፣ ምሕረት፣ ቸርነት ይብዛልን። ይህ ቀን በፊት የተባረከና የተቀደሰ ይሁን።
ከክፉ ሁሉ ጠብቀን በደም ሸፍነን በኢየሱስ ክርስቶስ ጌታና ጻድቅ ስም በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።